የለበሰውን ቆሻሻ ልብስ ብቻ በማየት የመድረክ መሪዋ አንተ በትክክል ከዘፈንክ አገባዋለሁ እንዲሁም $300,000 እሰጣለሁ ትለዋለች። መድረክ ውስጥ የሚገኙ ሰዎች በሙሉ በጣም ያሾፋሉ፣ እንዲሁም በጣም ይቀልዳሉ። እሷ ምን ማድረግ እንዳለበት ግራም ይገባዋል። ታሪኩ የሚጀምረው እዚህ ጋር ነው። ብዙዎች ውሃ ይደፉበት ነበር። አንዳንዶች ደግሞ ጫጫታ አታብዛ እያሉ ያባሩታል። ነገር ግን ያ አሮጌ ሳክስፎን ውስጥ የተቀበረው ድንቅ ተሰጥኦ ያየችው ያቺ ሴት ብቻ ነበረች። ታሪኩ የሚጀምረው እዚህ ጋር ነው። ዳንኤል በጎዳና ላይ የሚኖር የ4 ዓመት ወጣት ነው። ይህ ሁሉ የተጀመረው አባትና እናቱ ለጉብኝት ሄደው ከሞቱበት በኋላ ማንም ያግዘው ስላልነበረ ያለችውን አሮጌ ሳክስፎን ብቻ በመጠቀም መንገድ ላይ እየዘፈነ ሰዎች ገንዘብ እየጣሉለት ይሄዳሉ። ይሄንንም በመጠቀም ምግብ ይበላል። አንዲት ሴት መታ ደግሞ የልጅን ጆሮ አታድማ ዘወር በር ትለዋለች። ሌላ ቦታም ሲሄድ ፖሊስ ያባረዋል። ሌላ ቦታም በገበያ ማዕከል ጭምር ውሃ ደፍተውበት ያሰናብቱታል። የቆሻሻ መጣያ ቦታም ምግብ ካለ ብሎ ይፈልጋል። አንዲት የ48 ዓመት ሴት ግን በመታልፍበት ጊዜ አስደናቂውን የሳክስፎን ጨዋታና ድምጽን ትሰማለች። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ሁሌም ሰላምና ፍቅር ይበዛላችሁ ዘንድ የምንመኝላችሁ ዛሬ እንግዲህ የሁላችንንም ልብ የሚነካ የሁላችንም ተስፋ ሰጪ የሆነ ከሰማነው ካገኘናቸው መረጃዎች ውስጥ ለእናንተም ይጠቅማል ብለን ያሰብንላቸውን ይዘንላችሁ መተናል። የ24 ዓመት ወጣት የዳንኤል ታሪክ በጣም ብዙዎቻችሁ የምንማርበት ብዙዎቻችን ተስፋ የምናደርግበት ታሪክ ይዘንላችሁ ቀርበናል። እንኳን ደህና መጣችሁ ወደ እንማማር ቻናል እያልን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለዚህ አስተማሪ ቻናል ቤተሰብ እንድትሆኑ እንጋብዛችኋለን። ውድና የተከበራችሁ የእንማማር ዩቲዩብ ቤተሰቦች ዛሬ በጣም አሜዚንግ የሆነ በጣም ለሁላችንም ትምህርት የሚሰጥ የ24 ዓመቱ የዳንኤል ታሪክ ከተጣለበት ተነሳ ወይስ ሚል ታሪክ ይዘንላችሁ መተናል። አብራችሁ እንድትቆዩ እንጋብዛችኋለን። ውድና የተከበራችሁ ቤተሰቦች ቀጥታ ወደ ታሪኩ ስናልፍ የለበሰውን ቆሻሻ ልብስ ብቻ በማየት የመድረክ መሪዋ አንተ በትክክል ከዘፈንክ አገባለሁ እንዲሁም $300,000 እሰጣለሁ ትለዋለች። መድረክ ውስጥ የሚገኙ ሰዎች በሙሉ በጣም ያሾፋሉ፣ እንዲሁም በጣም ይቀልዳሉ። እሷ ምን ማድረግ እንዳለባት ግራም ይገባዋል። ዳንኤል በዚህ ሰዓት ምን ማድረግ እንዳለበት ግራ ይገባዋል። ታሪኩ የሚጀምረው እዚህ ጋር ነው። ዳንኤል በጎዳና ላይ የሚኖር የ4 ዓመት ወጣት ነው። ይህ ሁሉ የተጀመረው አባትና እናቱ ለጉብኝት ሄደው ከሞቱበት በኋላ ማንም ያግዘው ስላልነበረ ያለችውን አሮጌ ሳክስፎን ብቻ በመጠቀም መንገድ ላይ እየዘፈነ ሰዎች ገንዘብ እየጣሉለት ይሄዳሉ። ይህንንም በመጠቀም ምግብ ይበላል። አንዲት ሴት ግን መታ የልጅን ጆሮ አታድማ ዘወር በር ትለዋለች። እዚህ ጋር አንዳንዶች ገንዘብ ሲሰጡት የሰጡትን ገንዘብ ዳቦ ብቻ እየገዛ ይበላል። አንዳንዶች ደግሞ ካለበት ያባርሩታል። ሌላ ቦታም ሲሄድ ፖሊስ ያባረዋል። ሌላ ቦታም በገበያ ማዕከሉ ሳይቀር ሲሄድ ውሃ ደፍተውበት ያሰናብቱታል። የቆሻሻ መጣያ ቦታም ምግብ ካለ ብሎ ይፈልጋል። አንዲት የ48 ዓመት ሴት ግን ዳንኤል ወዳለው ቦታ በመታልፍበት ጊዜ አስደናቂ የሆነ የሳክስፎን ጨዋታና ድምጽን ትሰማለች። በዚህም ተማርካ ዘወር ብላ ስታየው የለበሰው ቆሻሻ ልብስና የተቀዳደደ ነበር። ይህ ትኬት ቢያገኝ እኮ አዋርድ ላይ ተወዳድሮ የራሱን ታሪክ ይቀይራል ብላ አንተ ምርጥ ዘፋኝ ነህ፣ የአሜሪካ ትልቁ አዋርድ ላይ የምትወዳደርበትን ትኬት ገዝቻለሁ፣ በቅርቡ አሜሪካ ትልቅ አዋርድ ታካሂዳለች፣ በዚህም መወዳደር አለብህ ብላ ትኬት ገዝታ ትሰጠዋለች። እሱም ነገሮቹ ግራ ገብቶታል። ግን ሮዛ መንገድ ላይ አብራው የምትኖረው ጓደኛው ጋር በመሄድ ያማክራታል። ሮዛም ጓደኛው ጋር መሄድ አለብህ ግዴታ ነው፣ ይሄ ነገር ካሸነፍክ እኮ ያንተም የኔም ህይወት የሁላችንም ታሪክ ነው የሚቀየረው ብላ ታበረታተዋለች፣ ሞራልም ትሰጠዋለች። ምን ማድረግ እንዳለበት አያውቅም። እዛ ቦታ ላይ ሄደ።
ሪሴፕሽኗም ግን በለበሰው ልብስና በያዘው አሮጌ ሳክስፎን ምክንያት እንዲወጣ ስታደርገው ስትል የሾው ባለቤት መጥቶ አብረን እንገባለን ይለዋል እና ወደ ሊፍቱ ጭምር ገብተው ሊፍቱ ላይ ይደርሳል። የሚያያቸው ነገሮች በሙሉ በጣም ያስደንቁታል። ምክንያቱም እሱ ዳቦ ከመብላት በስተቀር ከዛ ያለፈ ሌላ ህይወት ኑሮት አያውቅም። ውድድሩ ላይ ሊገቡ በነበሩበት ሰዓት እዛ ውስጥ የሚገኙ ታዳሚ በሙሉ እሱ ላይ ማሾፋቸውን፣ ማሳለቃቸውን፣ በለበሰው ልብስ በሰውነቱ ምክንያት ማላገጣቸውን በሶሻል ሚዲያ ላይ ፎቶ አንስተው መልቀቃቸውን ይጀምራሉ። አሁን ውድድሩ ሊጀመር ነው። ማን ብቁ እንደሆነም ሚዲያ ላይ ይነገር ተባለ። አንዱ ሰው መጣና ሁላቸውም የሙዚቃ ብቁነታቸውን ማሳየት አለባችሁ ተባለ። እንግዲህ ውድድሩ ሊጀመር ነው። ማን ብቁ እንደሆነም ሊለይ ነው። ዳንኤል መድረክ በሞራል ይወጣል። ዳንኤልን በሞራል መድረክ ላይ ይወጣል። ግን ደግሞ ሞራሉን የሰበረችው ይቺ መድረክ መሪ ትመጣና ሌላ ነገሮችን ትናገራለች። ምን ትፈልጋለህ? ምን ባደርግልህ ነው ትለዋለች። እሱም ምግብ ተሰጠሽኝ ይበቃኛል ይላል። አዳራሽ ውስጥ ያሉ ታዳሚዎች ወይም ሰዎች በሙሉ ያሾፋሉ፣ ይስቃሉ። ህይወት ለሱ መልካም የምትመስልበት ወቅት መሰለችው። እሱም ምግብ ተሰጠሽኝ ይበቃኛል ይላል። አዳራሽ ውስጥ ያሉ ሰዎች በሙሉ ያሾፋሉ፣ ይስቃሉ። ታዲያ ዳንኤል አስደናቂ ብቃቱን በመጠቀም የናቁትን ሁሉ ከታች ይጥላቸዋል ወይስ ይሸነፋል? ቀጣይ ክፍል የምናይበት ይሆናል። ውድና የተከበራችሁ ቤተሰቦች እስኪ ይሄን ቪዲዮ ከወደዳችሁት ላይክ በማድረግ ኮሜንት ስር ደግሞ ወደነዋል ክፍል 2 እያላችሁ ቀጥሉ። በጣም አስተማሪ ነው በእውነት። ቀጣይ ክፍሉን አብረን የምናየው ይሆናል። ለሁላችንም ሳስፔንስ አድርጎ የሚቀር ነው። እንግዲህ ይህ የተጣለው ልጅ ተነሳ፣ ከወደቀበት ተነሳ ወይስ ምን ይሆን? ወይስ በሞራሉ መጠውበት ተሸነፈ? ወይስ ድንቅ ብቃቱን አሳይቶ ዓለምን አስገራሚ ያደረገ? ውድና የተከበራችሁ የእንማማር ቤተሰቦች እንግዲህ ቀጣይ ቪዲዮ እናያለን ማለት ነው። እናንተ እስከዚህ ታሪክ ምን እንደተማራችሁ ትነግሩኛላችሁ ቀጣይ ቪዲዮውን ስንለቅ ማለት ነው። እንግዲህ ከዚህ ታሪክ ሁላችንም መማር ያለብን አንድ ትልቅ ነገር አለ። ይህ ልጅ ሊሸነፍም ይችላል። ግን ደግሞ ሰው ባለባበሱ አይገመገምም በስራው እንጂ። እንግዲህ የ24 ዓመቱ ወጣት ዳንኤል ይህን ሁሉ ከተጣለበት ተነስቶ ሁሉንም ነገር ያስገርማል ወይስ ደግሞ ይሸነፋል የሚለውን ነገር በቀጣይ ቪዲዮ እስከምንገናኝ ድረስ የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ሀገራችን ሰላም ያድርገው። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ቻው ቻው።